ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የነሐሴ 1 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሸዋ ጠቅላይ ግዛት መራቤቴ አውራጃ የተካሄደውን ውጊያ ተከትሎ 101ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ምት ደርሶበታል። በጉዳዩ ዙሪያ የተሰበሰቡ መረጃዎችንና የጦር ግንባሩን እንቅስቃሴ የሚያስቃኝ ዘገባም እናቀርባለን። በራያ ግንባር አዲስ የጦርነት እንቅስቃሴ እየታየ መሆኑንና በአካባቢው የሚደረጉ የወታደራዊ ዝግጅቶችን አስመልክቶ የደረሱንን መረጃዎች የሚዳስስ ዝርዝር ዘገባ አዘጋጅተናል። የባህር ዳር ሰማዕታት 10ኛ ዓመት ዛሬ ታስቦ ውሏል። የዕለቱን ታሪካዊ ትውስታ፣ የተካሄዱ መታሰቢያ መርሃ ግብሮችንና ከዚህ ጋር ተያይዞ የተዘጋጀውን ዘገባ እናቀርባለን። በመካከለኛው ምስራቅ ተባብሶ ስለቀጠለው ቀውስ፣ በቀጠናው የሚታዩ ወታደራዊና ፖለቲካዊ እንቅስቃሴዎች እንዲሁም በቀጠናውና በዓለም አቀፉ ፖለቲካ ላይ ሊያስከትሉ ስለሚችሉ ተጽዕኖዎች የተዘጋጀ ትንታኔ ይዘናል። ታዋቂው የኢኮኖሚ ተንታኝና የአደባባይ ምሁር ዶክተር አክሎግ ቢራራም በኢትዮጵያ እየተባባሰ በመጣው የኑሮ ውድነት፣ በኢኮኖሚው ቀውስና በችግሩ መንስኤዎችና መፍትሄዎች ላይ ያዘጋጁትን ጥልቅ ትንታኔ ይዘን ቀርበናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ኮሎኔሉ የሚመሩት ኮማንዶ በድጋሚ ተመታ። የብልጽግናው አየር ወለድ ኮማንዶ ሰራዊት ዛሬም በሸዋ ጠቅላይ ግዛት መራቤቴ አውራጃ ከባድ ምት ደርሶበታል። በሐሰተኛ የትምህርት ማስረጃ መከላከያውን የተቀላቀሉትና ለስርዓቱ ታማኝነታቸውን በህዝብ ላይ ጭካኔ በመፈጸም ለማስመስከር የሚጠሩት ኮሎኔል ማቴዎስ ማዴቦ የሚመሩት 101ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ምት የደረሰበት በአጼ ዳዊት ክፍለ ጦር ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ተጋድሎን አስመልክቶ እንደገለጸው የጠላት ሰራዊት ተደጋጋሚ ትንኮሳና ወረራን ለመፈጸም ያደረገው ሙከራ ሰራዊታችን በብቃት እየመከተ በጠላት ላይም የማያዳግም እርምጃ እየወሰደ ይገኛል። በትናንትናው ዕለትም የአጼ ዳዊት ክፍለ ጦር ወደ መጂትና ቢራባ ቀበሌ የገባውን የጠላት ኮማንዶ ሰራዊት ከባድ ምት መጥቶ መልሶታል ብለዋል። በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ኮማንዶ ሰራዊት መነሻውን ከመራቤቴ አውራጃ ሬማ ከተማ በማድረግ ወደ መጂትና ቢራባ የገባው የአጼ ዳዊት ክፍለ ጦር ሰራዊትን ከበባ በማድረግ ለመምታት ነበር። ሆኖም የአጼ ዳዊት ክፍለ ጦር ሰራዊት የብልጽግናውን ጦር እንቅስቃሴ በቂ መረጃ በመሰብሰብ ይከታተለው ስለነበረ መምቻ ቦታ ላይ ሲገባልን ተገቢውን እርምጃ ወስደንበታል ሲል ተናግሯል። የዙ ህዝብ ግንኙነት መምሪያ በበኩሉ ሰራዊታችን በወታደራዊ የበላይነት የታየበትን ተጋድሎ አድርጓል። በሬማ ዙሪያ ባካሄድነው ውጊያ በወቅቱ በቁጥጥር ስር በማስገባት ጠላት ወደ ኋላ እንዳይመለስ መንገድ በመዝጋት ባካሄድነው የተቀናጀ ውጊያ ያገዛዙ ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራ አስተናግዷል። በወገን በኩል 0 መስዋዕትነት በተመዘገበበት በዚህ ውጊያ 9 የጠላት ሰራዊት እርምጃ ሲወሰድበት 14 ደግሞ ጉዳት ደርሶባቸዋል ሲል ገልጿል። ጠላት እንዳቀደው አልተሳካለትም ሲል የገለጸው የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ጠላት በደረሰበት ብርቱ ምት ከባድ ኪሳራ ከደረሰበት በኋላ እንደተለመደው በንጹሃን ላይ በከፈተው የጭካኔ ጥቃት ከፍተኛ ጉዳት አድርሷል ብለዋል። የአካባቢው ነዋሪዎች በበኩላቸው የ8 ዓመት ታዳጊን ጨምሮ ሌሎች ንጹሃንንም በከባድ መሳሪያ ተመተው መጎዳታቸውን ተናግረዋል። የብልጽግናው ሰራዊትም የቆሰሉ አባላቱን ለሕክምና በሬማ ሁለተኛ ደረጃ ትምህርት ቤትና በሬማ ከተማ ጤና ጣቢያ የመጀመሪያ ደረጃ ሕክምና እየሰጠ መሆኑን የገለጹት ምንጮቻችን ከባድ ጉዳት የደረሰባቸው የሰራዊቱ አባላት ደግሞ ዛሬ ነሐሴ 1 ቀን 2018 ዓ.ም ከንጋቱ 12 ሰዓት ተኩል ላይ ወደ መራቤቴ ዓለም ከተማ እናት ሆስፒታል መዛወራቸውን ገልጸዋል። ህወሓት በራያ ግንባር በአማራ ህዝብ ላይ ወረራ ለመክፈት ጦሩን ወደ ሽሬ ያስጠጋው ህወሓት ከሐምሌ 25 ሽንፈቱ በኋላ ትኩረቱን በራያ በኩል ማድረጉንና ለዚህም ለጦርነት ዝግጅት እያደረገ መሆኑን ምንጮቻችን አረጋግጠዋል። እንደ ጣና ቴሌቪዥን ምንጮች መረጃ ህወሓት በወልቃይት ጠገዴ ግንባር ሽንፈት ከደረሰበት በኋላ ፊቱን ወደ ራያ ግንባር በማድረግ ተጨማሪ ምሽጎችን ማዘጋጀቱን ገልጸዋል። በ2013 ዓ.ም በተካሄደው ጦርነት የአማራ ፋኖና የአማራ ልዩ ኃይል ነጻ አውጥቷቸው የነበሩ ነገር ግን አሁን ላይ የትኛውም ኃይል የማይጠቀምባቸው ምሽጎች ህወሓት ታጣቂ ቡድኑን ማስገባቱን ምንጮቻችን ገልጸዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ አካባቢና ዛታ ኮረም አካባቢዎች ምሽግ የገባው የህወሓት ታጣቂ ኃይል ከትግራይ ክልል ማይጨውና ሌሎች አካባቢዎች የሎጂስቲክ ክምችት ያመላለሰ መሆኑን የአካባቢው ነዋሪዎች ተናግረዋል። የህወሓት ታጣቂ ቡድን የተተኳሽና የሎጂስቲክ ማመላለስ ስራውን እስከ ዛሬ
እኩለ ቀን ድረስ ያለ ከልካይ ሲያከናውን መዋሉን የሚናገሩት ምንጮቻችን ሁኔታቸው በቀጣዮቹ ሰዓታት ወይም ቀናት ጦርነት ሊከፍቱ እንደሚችሉ ያሳያል ብለዋል። በሌላ ዜና የብልጽግናው ሰራዊት በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢ በር ላይ መስፈሩን የሚናገሩት የጣና ቴሌቪዥን ምንጮች የህወሓት ታጣቂ ቡድን አለማጣ ላይ ከፍተኛ አፈሳ እያካሄደ መሆኑን ተከትሎ ወጣቶች በእግራቸውና ባገኙት አጋጣሚ ሁሉ ካለማጣ እየወጡ መሸሻቸውን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ህዝብ በበኩሉ ከዋጃ በመውጣት ወደ አቧይ ጋሪያ መግባታቸውን ምንጮቻችን ገልጸዋል። የባህር ዳር ሰማዕታት 10ኛ ዓመት በአማራ ህዝብ ላይ የተራዘመ እልቂት ሲያካሄድ የቆየው ርስቶቹን ነጥቆ ተፈናቃይ ያደረገውና አማራን ማህበራዊ እረፍት መንሳትን ግቡ አድርጎ ለ27 ዓመታት ስልጣን ላይ የቆየው ህወሓት የዛሬ 10 ዓመት መፈክር ይዘው መብታቸውን የጠየቁ የባህር ዳር ወጣቶችን በግፍ የገደለበት 10ኛ ዓመት ቀን ዛሬ ታስቦ ውሏል። ዕለቱን አስመልክቶ የሰማዕታት መታሰቢያ መግለጫ ያወጣው ወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ወልቃይት ብረሳሽ ቀኘ ትርሳኝ የሚለው ቃል ከትውልድ ወደ ትውልድ የሚተላለፍ ያደራ ቃል ነው ብለዋል። የወልቃይት ጠገዴና ጠለምት ህዝብ የደረሰበትን በህወሓት ኢህአዴግ መዋቅራዊ ያገዛዝ ጭቆና ያስታወሰው ማህበሩ የወልቃይት ጠገዴ ህዝብ ከ1972 ዓ.ም አንስቶ በትነግ የደረሰበትን የዘር ማጽዳት ወንጀል ተከትሎ በአማራዊ ማንነቱ ምክንያት ግድያ፣ ስደት፣ ንብረት መውረስ፣ መፈናቀል ወዘተ ኢሰብአዊ ድርጊቶች ተፈጽሞበታል። የወልቃይት ጠገዴ ጠለምት አማራ ማንነትና ወሰን ትግል በሁለት ትውልድ ቅብብሎች ምዕራፍ እዚህ የደረሰ የፍትህ ጥያቄ ነው። እንዲሁም የአማራ ህዝብ የትግል አስኳል ምልክት ሆኖ በመውጣት ሚሊዮኖችን ለትግል ማሰለፍ የቻለ በትውልዶች የመስዋዕትነት ቅብብል ወሳኝ ምዕራፍ ላይ የደረሰ ፍትሃዊና እውነተኛ የህዝብ ትግል አጀንዳ ነው ሲል ያስታውሳል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫውን ሲቀጥልም ከዚህ የትግል ታሪካዊ ምዕራፍ አንዱ ትህነግ ከተፈጥሯዊ ባህሪው በመነሳት ሐምሌ 5 2008 ዓ.ም የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ አመራሮችን በጉልበት አፍኖ በመውሰድ ለአንዴና ለመጨረሻ ጊዜ ደብዛቸውን ለማጥፋት ያደረገው ሙከራ በጎንደር ህዝብ አንድነት የአርበኝነት ውርስና አኩሪ ተጋድሎ መራራ የሽንፈት ጽዋ የተጎነጨበት ክስተት ነበር። በመሆኑም ሐምሌ 5 ትግሉ ከነባሩ ወደ አዲሱ ትውልድ ታሪካዊ የትግል አደራ የተላለፈባት የአማራ ህዝብ ልዩ የትግል ቃል ኪዳንና የአንድነት ሚስጥር የሆነች ከቀን ባሻገር ናት። ከዚህ ቀጥሎ በመላው የአማራ ክልል ወጣቶች አዲስ የአማራ ተጋድሎ ምዕራፍ በመክፈት ወልቃይት ብረሳሽ ቀኘ ትርሳኝ የሚል መፈክር አንግበው ከሐምሌ 24 2008 ዓ.ም ጀምሮ በተለያዩ ከተሞች ማለትም ጎንደር፣ ባህር ዳር፣ ወልዲያ፣ ደብረ ማርቆስ፣ ደብረ ብርሃን፣ ደብረ ታቦር፣ ደሴ ወዘተ በትነግ ኢህአዴግ አምባገነናዊ አገዛዝ አፈሙዝ መስዋዕትነት ከፍለዋል። በተለይም ነሐሴ 1 ቀን 2008 ዓ.ም በባህር ዳር ከተማ የትውልዱ አካል በሆኑ የአማራ ወጣቶች ደም እንደ ውሃ ፈሶ የወልቃይት ጠገዴ ጠለምት ነጻነት በሰማዕታት የደም አሻራ ማህተም ያረፈበት ታሪካዊ ክስተት መሆኑን እየተዘከረ ይቀጥላል ብሏል። ይህ የትግል መስዋዕትነት የወልቃይት ጠገዴ ህዝብ ነጻነት የተከፈለ ብቻ ሳይሆን የመላ አማራ ህዝብ አንድነት የተረጋገጠበት፣ በወቅቱ የነበሩ የአማራ ክልል መሪዎች የተፈተኑበት፣ የትነግ ኢህአዴግ እብሪትና አምባገነናዊ አገዛዝ የተገታበትና ህዝባዊ ትግል ምንጊዜም አሸናፊ መሆኑን የተረጋገጠበት ወርቃማ ታሪካዊ ክስተት ሆኖ ተመዝግቧል ሲል የገለጸው ማህበሩ ይህ ትውልድ ስለ ወልቃይት ጠገዴ ጠለምት ነጻነት ለከፈለው መስዋዕትነት በዚህች ቀን ወልቃይት ብረሳሽ ቀኘ ትርሳይ በማለት ደረታቸውን ለስናይፐር ሰጥተው ከተሰዉ ወጣቶች አንዱ የሆነውን ወጣት አበበ ገረመው የሰማዕታቱ ምልክት በማድረግ በስሙ መታሰቢያ ትምህርት ቤት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በቃብቲ ሁመራ ወረዳ እየተገነባ ይገኛል። የዚህ ዘመን አማራ ወጣት የትግሉ ሰማዕታት በቋሚነት መዘከር፣ የትግላችን የድል ትሩፋቶች መጠበቅ፣ የትግል ቃል ኪዳንን ማደስ፣ የወቅቱን ፈተናዎች በውል መገንዘብና የተከዜ ዘብ ተልኮቻችን ከዳር ማድረስ እንደሚጠበቅበት እንገነዘባለን። እንዲሁም ዝክረ ሐምሌ 5 10ኛ ዓመት መታሰቢያ የማይታጠፍ ቃል የማይፈታ ትጥቅ በሚል መሪ ቃል በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ በድምቀት የተከበረው የድል ቀን የዚህ ውጤት ነው ሲል የትናንት ተጋድሎን የዛሬ ተግባርና የነገን የቤት ስራ ገልጿል። የወልቃይት ጠገዴ ጠለምት ህዝብን በመላ የአማራ ህዝብና በፍትህ ወዳድ ኢትዮጵያውያን የጋራ ትግል የተጋረጠውን ነጻነት በዘላቂነት ለማጽናት በቀደሙት የትግሉ ሰማዕታት ስም የሚከተሉትን የትግል ቃል ኪዳኖች እንጠብቃለን። አንደኛ፣ የትግሉ ሰማዕታት በአንድነት ህይወታቸውን የሰጡለትን የአማራ ህዝብ የትግል አስኳል ሆኖ ለቀጠለው የወልቃይት ጠገዴ ጠለምት አማራ ማንነትና ወሰን ትግል በዘላቂነት ለመቋጨት እስከ መጨረሻው በቁርጠኝነት ጸንተን እንቆማለን። ሁለተኛ፣ ወልቃይት ጠገዴ ጠለምት አንድ እውነት፣ አንድ ማንነት፣ ምንጊዜም አማራነት፣ ጽኑ ኢትዮጵያዊነት በሚለው አቋማችን ታምነን እንደ አማራ በአንድ ቤተሰብ እንደ ኢትዮጵያ በአገር ልጅነት በአብሮነት አብረን እንኖራለን። ከአማራዊ አንድነታችን ሊከፋፍሉን ለዘመናት ዋጋ ከከፈልንበት የትግል መሰረታችን ሰበብ እየፈጠሩ ሊያደ
ሊያደናቅፉን የሚሞክሩ ኃይሎችን ያለ ምህረት እንታገላቸዋለን። ሶስተኛ እልፍ የነጻነትና የፍትህ ታጋዮች የማይተካ የህይወት ዋጋ ከፍለውበት በእጃችን የገባውን የወልቃይት ጠገዴ ጠለምት ነጻነት በመስዋዕትነታችን እናጸነዋለን እንጂ የሰማዕታትን አደራ አሳልፈን አንሰጥም። አራተኛ ሁሉም ትውልድ የራሱ የአድዋ ድል አለው። ለእኛ ትውልድ የወልቃይት ጠገዴ ጠለምት ነጻነት የዘመናችን አድዋ ድል ነው። ይህን ድል ለማጽናት በዚህ መርህ በመታመን ታሪካዊ ኃላፊነታችን ለመወጣት ዝግጁ ነን። አምስተኛ የአባቶቻችን የአርበኝነት ውርስ በመጠበቅ ትሩፋታችን ታሪካዊነት ነውና የወልቃይት ጠገዴ ጠለምት ነጻነት በዘላቂነት ለመቋጨት እንታገላለን። የማንነት ትግል ታሪካችን በደም የተጻፈው በመስዋዕትነት ያሸበረቀው የአማራ ወጣቶች ዋጋ ከፍለውበት ነው። የማህበረሰባችንን ዘርፈ ብዙ ችግሮች ለመፍታት እንተጋለን ሲል መልእክቱን አጠናቋል። የመካከለኛው ምስራቅ ቀውስም ተባብሶ ቀጥሏል። በኢራንና በኦማን መካከል ስምምነት ተደርጓል። አሜሪካ ግን ጉዳዩን አልደገፈችውም። አሜሪካ ከኢራን ጋር በምታደርገው ጦርነት የጦር መሳሪያ እጥረት ገጥሟታል ተብሏል። በዩክሬንና በሩሲያ መካከል አዲስ መረጃ ተሰምቷል። እስራኤልና ጋዛ ስምምነታቸውን አፍርሰዋል። ዝርዝሩን አስደምጣችሁም አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር እንዳሳወቀው ኢራንና ኦማን በሆርሙዝ ወሽመጥ የንግድ መርከቦች የጉዞ ደህንነት በተመለከተም በተዘጋጀው የጋራ ማዕቀፍ ላይ ስምምነት ለመድረስ ተቃርቧል ተብሏል። ይሁን እንጂ ስምምነቱ ወሽመጡን በቀጥታና ወዲያውኑ ክፍት እንደማያደርገው እንዲሁም ከአሜሪካ ጋር የተደረገ ምንም አይነት ቀጥተኛ ድርድር አለመኖሩን ሲኤንኤን ዘግቧል። በሌላ በኩል አሜሪካ ከኢራን ጋር በገባቸው የውጥረትና ጦርነት ስጋት ምክንያት የጦር መሳሪያ ክምችቷ እያለቀባት ነው ተብሎ የሚወጣውን ሪፖርት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተባብለውታል። ፕሬዝዳንት ትራምፕ ሀገራቸው አሜሪካ በቂና እጅግ ከፍተኛ መጠን ያለው የጦር መሳሪያ ክምችት እንዳላት በመግለጻቸው ቢቢሲና ሲኤንኤን በስፋት መዘገባቸውም ተሰምቷል። በእስራኤልና ጋዛ ወቅታዊ ሁኔታ ዙሪያ ደግሞ ዓለም አቀፍ አዋዮች ያቀረቡትን የሐማስን ትጥቅ የማስፈታትና ሰላም እቅድ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሙሉ በሙሉ ውድቅ ማድረጋቸውን አልጀዚራ በስፋት ዘግቧል። ጠቅላይ ሚኒስትር ያቀረቡትን እቅድ ውድቅ በማድረግ እስራኤል የራሷን የማሻሻያ ሀሳብ ማቅረቧን ዘገባው አመላክቷል። በተያያዘ ዜና ጦርነቱ ካበቃ በኋላ በጋዛ ለሚሰማራው ዓለም አቀፍ የሰላም አስከባሪ ኃይልም ኡጋንዳ ወታደሮቿን ለመላክ ማቀዷ ተሰምቷል። በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት የኢኮኖሚና የኃይል መሰረተ ልማቶችን ወደ ማውደም ስትራቴጂ እያመራ ይገኛል። የሮኒውስ በሁለት ተከታታይ ዘገባዎች ይፋ እንዳደረገው የዩክሬን ጦር በሩሲያ ግዛት ውስጥ እጅግ ጥልቀት ባለው ርቀት ላይ በሚገኙ ቁልፍ የነዳጅ ማጣሪያዎች ላይ ያነጣጠረ የተጠና የድሮን ጥቃት ፈጽሟል የተባለው በተለይም በያሮስላቪያና በሼኔፍታ ባሉ በሁለት ግዛቶችም የነዳጅ ማጣሪያዎች ላይ በተሰነዘረ በዚህ የሰው አልባ አውሮፕላን ጥቃት በስፍራው ላይ ከባድ ቃጠሎና ውድመት መድረሱን ምንጮች አረጋግጠዋል። ይህም ጥቃት ዩክሬን የሩሲያን የነዳጅ አቅርቦት ሰንሰለት በማስተጓጎል የጦርነቱን የፋይናንስ ምንጭ ለመምታት ያላትን ጽኑ ዓላማ የሚያሳይ መሆኑን በስፋት እየተተነተነ ይገኛል። ወደ አሜሪካ የፖለቲካ መድረክ ስንመለስ ፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስና እጅግ አነጋጋሪ የፖሊሲ እርምጃ መውሰዱ ዋነኛ የፖለቲካ ዜና ሆኖ ብቅ ብሏል። የዓለም አቀፍ የዜና ምንጮች በዘገባቸው እንዳስነበቡትም ፕሬዝዳንቱ በአሜሪካ ሕገ መንግስት ጥበቃ የሚደረግለትና ታሪካዊ መሰረት ያለውን በአሜሪካ ምድር የተወለደ ልጅ ዜግነት የማግኘት መብት ሙሉ በሙሉ ለመገደብ የሚያስችለው አዲስ አስፈጻሚ ትዕዛዝ ፈርመዋል። ይህ ውሳኔ የትራምፕ አስተዳደር በስደተኞች ላይ ያለውን ጥብቅ አቋም በድጋሚ ያረጋገጠ ቢሆንም በአሜሪካ የውስጥ ፖለቲካ በህግ ባለሙያዎችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ የሆነ የህገ መንግስት ጥሰትና ክርክር እያስነሳም ይገኛል። በመጨረሻም በቴክኖሎጂ ዘርፍ ግዙፉ የአሜሪካ ኩባንያ አፕል ከተጠቃሚዎቹ የዳታ ደህንነት ጋር በተያያዘ ከብሪታንያ መንግስት ጋር ወደ ከረረ የህገ መንግስት ፍልሚያ ማምራቱን ሮይተርስ ዘግቧል። የብሪታንያ መንግስት የብሔራዊ ደህንነት ሰበብ በማድረግ አፕል በተጠቃሚዎችም የአይክላውድ ሚስጥራዊ መረጃ ላይ ቁጥጥር እንዲያደርግና ሲጠብቅ የነበረው መረጃዎችን እንዲያጋራ ጥያቄ አቅርቦ ነበር። ይሁን እንጂ አፕል ይህንን መንግስት አካሄድ በሚሊዮኖች የሚቆጠሩ ደንበኞቹን የግል መረጃና ደህንነት በቀጥታ አደጋ ላይ የሚጥል አደገኛ ጥያቄ ነው ማለት አቋሙን አሳውቋል። ኩባንያው በተጠቃሚዎቹ ሚስጥራዊ አሳልፎ ከመስጠት ይልቅ ይህንን የመብት ጥሰት ለመከላከል ሲል ጉዳዩን በቀጥታ ወደ ብሪታንያ ከፍተኛ ፍርድ ቤት መውሰዱን ዘገባው አብራርቷል።
ታዋቂው የመዋለ ንዋይ ተንታኝና የአደባባይ ምሁር ዶክተር አክሎግ ቢራራ ዛሬም እንደተለመደው በወቅታዊና አንገብጋቢ የሀገር ጉዳይ ላይ ጥልቅ ትንታኔ ሰርተው አድርሰውናል። በኢትዮጵያ አሁናዊ የስጋት ምንጭ የሚባሉት ጦርነትና የኑሮ ውድነት መሆናቸው ይታወቃል። ሁለቱም ችግሮች ደግሞ ስርዓት ወለድ መሆናቸው የሚታወቅ ሲሆን መፍትሄው ምን መሆን እንዳለበት ግልጽ ነው። አንጋፋው ምሁር በዛሬው ትንታኔያቸው የኢትዮጵያን ሕዝብ እግር ከወርች አስሮ አላላውስ ያለውን የኑሮ ውድነትና የኢኮኖሚ ቀውሱን ከችግሩ እስከነ መፍትሄው በዝርዝር አቅርበውልናል። ለዚህ ቀና ትብብራቸው አንጋፋውን የአደባባይ ምሁር ዶክተር አክሎግ ቢራራን በእናንተ በክቡራን ቤተሰቦቻችን ስም እያመሰገን በቀጥታ ወደ ትንታኔው እናመራለን። የኢትዮጵያ ኢኮኖሚ እድገት እየተመዘገበ ለምን ስራና የኑሮ መሻሻል አልተፈጠረም? በዶክተር አክሎግ ቢራራ አንዳንድ የሀገር ውስጥ ተመልካቾች በሁኔታው ስለሚበሳጩ ዓለም ባንክና አይኤምኤፍ የሚያወጡትን ዘገባ ሁሉ ይተቻሉ። መተቸታቸው አግባብ አለው። እነዚህ ተቋማት ስለ ሙስና፣ ስለ መጥፎ አስተዳደር፣ ስለ አድሎ፣ ስለ ብድር ጎጂና ገንቢ ሚና ብዙም አያወሱም። አበዳሪዎች መሆናቸውን አንርሳ። መጠንቀቅ ያለብን አስኳል ጉዳይ የዓለም ባንክ የኢትዮጵያን ገበያ መር ፖሊሲ ፈጽሞ አልሰራም ብሎ አልደመደመም። ባንኩ በሰኔ 2026 ያወጣው መረጃ የውጭ ምንዛሪ አቅርቦት፣ የጉምሩክ አሰራር፣ የፋይናንስ ዘርፍና የግል ንግድ ሁኔታ ላይ መሻሻሎች መጀመራቸውን ይገልጻል። በተመሳሳይ ጊዜ ግን የማክሮ ኢኮኖሚ መሻሻል ወደ ከፍተኛ ገቢ፣ ምርታማ ስራና የተሻለ ህዝባዊ አገልግሎት እንዲተረጎም ጥልቅ ተቋማዊና መዋቅራዊ ለውጥ እንደሚያስፈልግ ያስጠነቅቃል። ይህንን ግምገማ እኔም እጋራዋለሁ። ብድር በራሱ አገርን አያለማም፣ አያበለጽግም። እንዲያውም ብድር ወደ አምራችነት ካላመራ ጥገኝነትን ያባብሳል። ስለዚህ ዋናው ጥያቄ ገበያ መር ፖሊሲው ሰራ ወይስ አልሰራም ብቻ አይደለም። ጥያቄው ለምን የተመዘገበው የጂዲፒ እድገት ወደ ስራ፣ ወደ ምርታማነት፣ ወደ ቤተሰብ ገቢና ወደ ድህነት ቅነሳ አልተለወጠም የሚለው ነው። በቁጥር የሚታየው ሁኔታ የኢትዮጵያ ኢኮኖሚ እድገት ግምት በተቋማት መካከል ይለያያል። መንግስት ወደ 9 በመቶ የሚጠጋ እድገት ሲገልጽ፣ አይኤምኤፍ ለ2025 ወደ 7.2 በመቶ የሚጠጋ እድገት ገምቷል። ይህ ግን በራሱ የህዝብ ኑሮ ተመሳሳይ መጠን መሻሻሉን አያረጋግጥም። ዩኤንዲፒ የብር ዋጋ መቀነስና የዋጋ ግሽበት የቤተሰቦችን የመግዛት አቅም እንዳዳከመ ያስጠነቅቃል። ትኩረት ሊሰጠው የሚገባው ፖሊሲ የህዝቡ ኑሮ ተሻሽሏል ወይስ አልተሻሻለም? ለወጣቱ ትውልድ የሥራ ዕድል ፈጥሯል ወይስ አልፈጠረም? ፍጹም ድህነት ወይም አብጀክት ፖቨርቲ ቀንሷል ወይስ ተባብሷል? በዜጎች መካከል ያለው የኑሮ ልዩነት ተባብሷል ወይስ ተሻሽሏል? የሚሉት ናቸው። የዓለም ባንክ መረጃ 70 በመቶ ያህል የአገሪቱ የሥራ ኃይል በግብርና ላይ እንደሚመሰረትና በየዓመቱ 2 ሚሊዮን የሚጠጉ ሰዎች ወደ ሥራ ዕድሜ እንደሚገቡ ያሳያል። ይህ በየዓመቱ ከፍተኛ ቁጥር ያለው አዲስና ምርታማ ሥራ መፍጠርን ይጠይቃል። አይኤልኦስታት የ2021 መረጃ 17.5 በመቶ የሚሆኑ ከ15 እስከ 24 ዓመት ወጣቶች በስራ በትምህርት ወይም በስልጠና ውስጥ አልነበሩም። የጊዜ እጥረት ስራ ሰዎች ከሚፈልጉት ያነሰ ሰዓት የሚሰሩበት ሁኔታ 28.6 በመቶ ደርሶ ነበር። ይህ ችግሩ የሥራ አጥነት ብቻ ሳይሆን የሥራ ጥራት፣ የደሞዝና የምርታማነት ችግር መሆኑን ያሳያል። የሐኪሞች ደሞዝ ዝቅተኛ መሆኑ የችግሩን ክብደት ያሳያል። ተምሮም በድህነት አረንቋ መኖር የተለመደ መሆኑ የመንግስት የግብር ገቢ ከጂዲፒ ጋር ሲነጻጸር ከ2014 እስከ 2015 ከነበረው 12.4 በመቶ ወደ 2022 እስከ 2023 7.5 በመቶ ዝቅ ብሏል። ይህ መንግስት ትምህርትን፣ ጤናን፣ መሰረተ ልማትንና ማህበራዊ ጥበቃን በቂ ለመደገፍ ያለውን አቅም ያጠበዋል። መንግስት በራሱ መፍትሄ ፈጣሪ በመሆን ፈንታ ሸክምና ማነቆ ሆኗል ማለት ነው። ዕዳን በዕዳ የሚተካ ስርዓት ዩኤንዲፒ በየካቲት 2026 የኢትዮጵያ የህዝብ ዕዳ 68.8 ቢሊዮን ዶላር እንደደረሰና አይኤምኤፍ አገሪቱን በዕዳ ችግር ውስጥ እንዳለች መመደቡን ገልጿል። ይህ ለልማት የሚውል የበጀት ቦታን ይገድባል። ዕዳውን የሚሸከመው ተከታታይ ትውልድ ነው። ኢኮኖሚው ሊሰራ ያልቻለባቸው ተቋማዊና መዋቅራዊ ምክንያቶች፣ አንደኛ ጦርነት፣ ግጭትና የፖሊሲ አለመረጋጋት። ኢትዮጵያ ከሁሉም በላይ ሰላምና እርጋታ ያስፈልጋታል። ዜጎቿ እፎይ የሚሉበት ሁኔታ መፈጠር አለበት። ኢንቨስተር፣ አርሶ አደርና አነስተኛ ነጋዴ በረጅም ጊዜ ለመዋለ ንዋይ የሚወስነው ሰላም፣ የንብረት ደህንነትና የህግ ትንቢያ ሲኖር ነው። ተደጋጋሚ ግጭት የሰው ህይወትን ብቻ አያጠፋም፣ ገበያዎችን ይዘጋል፣ መንገዶችንና ተቋማትን ያፈርሳል፣ ሰዎችን ያፈናቅላል፣ መንግስትንም ከልማት ወደ ደህንነት ወጪ ይገፋዋል። የዓለም ባንክ የሰሜኑ ጦርነት 3 ሚሊዮን ሰዎች እንዲፈናቀልና የመልሶ ግንባታ ፍላጎት ወደ 20 ቢሊዮን ዶላር እንደሚጠጋ ይገልጻል። የብልጽግናው ስርዓት ደግሞ ጦርነትን የስልጣን ዘመኑ አማራጭ የሌለውና የማይቀየር ፖሊሲው አድርጎታል። ሁለተኛ፣ ከፍተኛ የመንግስት ቁጥጥር፣ ደካማ ውድድርና የግል ዘርፍ መጨናነቅ።
ገበያ መር የሚለው የአብይ አህመድ ንግግር አበዳሪዎችን ለማባበል የሚነገር ዲስኩር ነው። የአብይ መንግስት የሚናገረውና የሚሰራው የተለያዩ ናቸው። ለብዙ ዓመታት መሬት፣ ፋይናንስ፣ የውጭ ምንዛሬ፣ ቴሌኮም፣ የኤሌክትሪክ ኃይል፣ ሎጂስቲክና ትልልቅ ፕሮጀክቶች በመንግስት ወይም በመንግስት ድርጅቶች በስፋት ተቆጣጥረዋል። ይህ መሰረተ ልማትን ቢያሳድግም ለግል ድርጅት ብድር፣ ገበያና የውጭ ምንዛሬ የሚያገኙበትን ቦታ አጠበበ። ዩኤንዲፒ የኢትዮጵያ የግል ዘርፍ የመዋቅራዊ ለውጥ ዋና ሞተር መሆን እንዳልቻለ ገልጿል። ይህ ሁኔታ መልኩን ቀየረ እንጂ አልተለወጠም። አዲሱ ማሻሻያ ይህንን ለመቀየር እየሞከረ ቢሆንም ገበያ መክፈት ብቻ በቂ አይደለም። ተወዳዳሪነትን የሚጠብቅ ተቋም፣ ግልጽ የፈቃድና የጉምሩክ ስርዓት፣ ተመጣጣኝ የፋይናንስ አቅርቦትና የንብረት መብት ያስፈልጋል። ይህን ማድረግ ደግሞ ለብልጽግናው መንግስት የሚታሰብ አይደለም። በዚያ ላይ የሙስናው ስፋት ሳይዘነጋ ማለት ነው። ሶስተኛ፣ የማክሮ ኢኮኖሚ አለመመጣጠን፣ የውጭ ምንዛሬ እጥረት፣ ከፍተኛ የዋጋ ግሽበት፣ ዕዳ፣ ዝቅተኛ የግብር ገቢና የመንግስት ባንኮች የብድር አመዳደብ ለአምራቾቹ የረጅም ጊዜ እቅድ ማውጣትን አዳጋች ያደርገዋል። በጥር 2026 ባንኮች $1 በ151 ብር አካባቢ ሲሸጡ በትይዩ ገበያ ከ180 ብር በላይ እንደደረሰ የዩኤንዲፒ መረጃ ያሳያል። የምንዛሬ ገበያው ገና ሙሉ በሙሉ እንዳልተረጋጋ ያሳያል። የብር ጥቅም ወደ ዝቅተኛ ደረጃ መድረሱን ያሳያል። በእርግጥ የግብር መጠን ዝቅተኛ እንዲሆን ያደረገው ስርዓቱ አምራች ኃይሎችን ማበረታታት ባለመቻሉ እንጂ በአሁኑ ሰዓት ኢትዮጵያ ውስጥ የተጣለው ግብር ከነጋዴው የመክፈል አቅም በላይ መሆኑን እየተመለከትን ነው። ታዲያ የሪፎርሙ ጥቅም ለማን ነው? አራተኛ፣ ያልተሟላ መዋቅራዊ ለውጥ፣ በሚሊዮኖች የሚቆጠር የሥራ ኃይል ከዝቅተኛ ምርታማነት ግብርና ወደ ከፍተኛ ምርታማነት ኢንዱስትሪና ዘመናዊ አገልግሎት አልተሸጋገረም። የዩኤንዲፒ ጥናት ማኑፋክቸሪንግ 4.6 በመቶ ያህል ብቻ የጂዲፒ ድርሻ እንደነበረውና በየዓመቱ ወደ ሥራ ገበያ የሚገቡትን ወጣቶች ለመቀበል የሚችል መጠን እንዳላደገ ገልጿል። ግንባታና ትልልቅ የመሰረተ ልማት ፕሮጀክቶች ጂዲፒን ሊያሳድጉ ይችላሉ። ነገር ግን ተከታታይ የሆነ ሥራ፣ የውጭ ምንዛሬ ገቢና የቴክኖሎጂ ሽግግር ካልፈጠሩ በሕዝቡ ኑሮ ላይ ያላቸው ውጤት ውስን ይሆናል። ያም ሆኖ የአብይ መንግስት ከፍተኛ የሰራተኛ ቅጥር መሸፈን የሚችለውን የትልልቅ መሰረተ ልማት ፕሮጀክትን በማጠፍ የሀገሪቱን ገንዘብ እያባከነ ያለው በጦርነትና በብልጭልጭ ፕሮጀክቶች ላይ ነው። እነዚህ ዘርፎች ደግሞ ለህዝብ የሥራ ዕድል ከመፍጠርና ኢኮኖሚውን ከማሳደግ ይልቅ ኢኮኖሚውንም ዜጋውንም የሚገድሉ ናቸው። አምስተኛ፣ የትምህርትና የሥራ ገበያ አለመጣጣም። ዩኒቨርሲቲና ቴክኒክ ተቋማት ብዙ ተመራቂዎችን ቢያወጡም የድርጅቶች ፍላጎት፣ የተግባር ልምድና የተማሪዎች ክህሎት በበቂ ሁኔታ አይገናኙም። የአይኤልኦ ዓለም አቀፍ ትንታኔ በዝቅተኛ ገቢ አገሮች ከፍተኛ ትምህርት ማግኘት ብቻ የሥራ አጥነትን እንደማያስወግድና የሥራ ጥራትና ምርታማነት ዋና ችግሮች መሆናቸውን ይገልጻል። ስድስተኛ፣ ደካማ የከተማ ገጠር ኢኮኖሚያዊ ግንኙነት። ግብርና የምግብ ምርት ብቻ ሳይሆን ከማከማቻ፣ ከትራንስፖርት፣ ከማቀነባበር፣ ከጥራት ቁጥጥርና ከውጭ ገበያ ጋር ሲገናኝ ብዙ ሥራ ይፈጥራል። ኦኢሲዲ የኢትዮጵያ ገጠር ልማት ፖሊሲ ከግብርና ምርታማነት ብቻ በላይ ሂዶ ሙሉውን የምግብ እሴት ሰንሰለትና መካከለኛ ከተሞችን ማጠናከር እንዳለበት ይመክራል። ይህን ለማድረግ ደግሞ በመጀመሪያ የመንግስቱ ባህሪ ሀገር ወዳድና ዜጋውን አክባሪ መሆን አለበት። ነገር ግን የአብይ መንግስት ለሚመራው አገርም ሆነ ግብር ለሚከፍለውና ወታደር ሆኖ ስልጣኑን ለሚጠብቅለት ህዝብ ክብርም ፍቅርም የለውም። ፍቅርና ክብር ቢኖረው ኑሮ የሚመራት አገርና ህዝብ ኑሯቸው የሚሻሻልበትን የዘመኑን ቴክኖሎጂና የአገሪቱን ሁለንተናዊ ጸጋ በማቀናጀት ወደ እድገት የሚያደርሰውን ፖሊሲና አሰራር ይፈጥር ነበር። እንደተባለው ለዚህ ችግር ምክንያቱ የስርዓቱ ባህሪ ነው። ሰባተኛ፣ የአየር ንብረትና የምግብ ደህንነት አደጋ። በዝናብ ላይ የተመሰረተ ግብርና፣ ድርቅ፣ ጎርፍ፣ የመሬት መራቆትና ጦርነት የምግብ ምርትና የገጠር ገቢን በቀጥታ ይጎዳሉ። የዓለም ባንክ የአየር ንብረት ጉዳት በአማካኝ በዓመት ከ1 እስከ 1.5 በመቶ የጂዲፒ ኪሳራ ሊያስከትልና እስከ 2040ዎቹ ወደ 5 በመቶ ሊደርስ እንደሚችል ገምቷል። የዝናብ እጥረት በዚህ ዓመትም በኢትዮጵያ አብዛኛው አካባቢ በተለይም በአማራ ክልል ገጠሩ ክፍል ተከስቷል። ይህ ማለት ደግሞ ችግሩ ወደ 2027ም ተላለፈ ማለት ነው። የችግሩን ስፋት የሚያከፋው ደግሞ አሁንም አካባቢው በጦርነት ላይ መሆኑና ጦርነቱን ለማስቆምም የአብይ መንግስት ፍላጎት የሌለው መሆኑ ነው። ኢኮኖሚው ሊሰራ ያልቻለባቸው ተቋማዊና መዋቅራዊ ምክንያቶች የተመለከትናቸው 7 ነጥቦች ብቻ ባይሆኑም ዋና ዋና ተብለው በዓለም አቀፍ ተቋማት የተለዩት እነዚህ ናቸው። የእነዚህ ችግሮች ዋናው ምክንያት ደግሞ የአብይ መንግስት የሚከተለው ፖሊሲና መንግስታዊ ስርዓቱን የተከለበት መንገድ ነው። ምን መደረግ አለበት? መሰረታዊው ነጥብ መፍትሄው ምን ይሁን የሚለው ነው። በመሆኑም የአገሪቱን ዘመን ተሻጋሪ ድህነት፣ የማይቀየር የጨካኝ ስርዓት ባህሪ፣
የህዝብ ስቃይና የኢኮኖሚ ውድቀት እንዲስተካከል ምን ይደረግ ለሚለው መሰረታዊ ጥያቄ በነጥብ ከዚህ በታች እንመለከታለን። አንደኛ፣ ሰላምንና የህግ ትንቢያን የኢኮኖሚ ፖሊሲ መሰረት ማድረግ። ያለ ሰላም ምንም የምንዛሬ የግብር ወይም የግል ዘርፍ ማሻሻያ ዘላቂ አይሆንም። የንብረት መብት፣ የፍርድ ቤት ነጻነት፣ የውል አፈጻጸምና በክልሎች መካከል ነጻ የሸቀጥና የሰው እንቅስቃሴ መረጋገጥ አለበት። ሁለተኛ፣ የማክሮ ኢኮኖሚው መረጋጋትና ከህዝብ ጥበቃ ጋር ማያያዝ። የዋጋ ግሽበትን መቆጣጠር፣ የማዕከላዊ ባንክን ተቋማዊ አቅም ማጠናከር፣ ዕዳን መልሶ ማዋቀርና የምንዛሬ ገበያውን ግልጽ ማድረግ ያስፈልጋል። ነገር ግን የነዳጅ የመብራትና የምንዛሬ ማሻሻያዎች ድሆች በቀጥታ እንዳይጎዱ የታለመ የገንዘብ ድጋፍና የምግብ ደህንነት መርሃ ግብር መስፋፋት አለበት። ሶስተኛ፣ የሥራ ፈጠራን የኢኮኖሚ ፖሊሲው ዋና መለኪያ ማድረግ። የፖሊሲ ስኬት በጂዲፒ ብቻ መለካት የለበትም። በየዓመቱ ስንት ምርታማ ሥራ ተፈጠረ፣ እውነተኛ ደሞዝ አደገ፣ ሴቶችና ወጣቶች ምን ያህል ተጠቃሚ ሆኑ፣ የኤክስፖርት ገቢ ጨመረ፣ የሀገር ውስጥ ጥሬ ዕቃ ድርሻ አደገ የሚሉት መለኪያዎች መደበኛ ሪፖርት ሊደረጉ ይገባል። የአብይ መንግስት ግን ዘለቄታዊ የሥራ ዕድልን ከመፍጠር ይልቅ ወጣቱን በጦርነት በመመልመል ነው የተጠመደው። አራተኛ፣ ሥራ ፈጣሪ ዘርፎችን በግልጽ ስትራቴጂ መደገፍ። የግብርና ምርት መቀነባበር፣ ልብስና ጨርቃጨርቅ፣ ቆዳ፣ መድኃኒት፣ የግንባታ ግብዓቶች፣ የዲጂታል አገልግሎት፣ ቱሪዝም፣ ሎጂስቲክና ታዳሽ ኃይል ብዙ ሥራና የውጭ ምንዛሬ ሊፈጥሩ የሚችሉ ዘርፎች ናቸው። ድጋፉ ግን ዘላለማዊ ጥቅም ሳይሆን በኤክስፖርት በሥራ ፈጠራና በቴክኖሎጂ ሽግግር ውጤት ላይ የተመሰረተ መሆን አለበት። አምስተኛ፣ ብድርን ወደ ምርታማ ንግድ ማዞር። የመንግስትና የግል ባንኮች ብድር ወደ ንግድ ማዞሪያ፣ ወደ መሬት ግምትና ወደ አጭር ጊዜ ትርፍ ብቻ እንዳይሄድ ለአምራች ድርጅቶች፣ ለኤክስፖርት፣ ለቴክኖሎጂና ለአነስተኛ ድርጅቶች ረጅም ጊዜ ፋይናንስ መቅረብ አለበት። የዓለም ባንክ የንግድ ባንክን ፖርትፎሊዮ ወደ ምርታማ የግል ዘርፍ ብድር ማዞር የማሻሻያው አካል መሆኑን ገልጿል። ስድስተኛ፣ ትምህርትን ከሥራ ገበያ ጋር ማገናኘት። የቴክኒክና ሙያ ስልጠና ከአሰሪዎች ጋር በጋራ መዘጋጀት፣ የሥራ ልምምድ ግዴታዊ መሆን፣ የመጀመሪያ ሥራ ፕሮግራም፣ የሥራ ፍለጋና የአሰሪ ሠራተኛ መረጃ ሥርዓት መቋቋም አለበት። ለወጣት ሴቶች የሕፃናት ማቆያ፣ የደህንነት መጓጓዣና ተመጣጣኝ ፋይናንስ ወሳኝ ናቸው። ሰባተኛ፣ የግብር ስርዓቱን ፍትሐዊና ውጤታማ ማድረግ። የግብር ገቢ መጨመር ማለት በድሆችና በአነስተኛ ነጋዴዎች ላይ ብቻ ጫና መጨመር አይደለም። ትልልቅ ያልተመዘገቡ ገቢዎችን፣ የንብረት ግብርን፣ የግብር ማምለጫንና ውጤት የሌላቸውን የግብር ነጻነቶች መፈተሽ ያስፈልጋል። ተጨማሪው ገቢ በጤና፣ በትምህርት፣ በመስኖና በመሰረታዊ ከተማ አገልግሎት ላይ በግልጽነት መዋል አለበት። ለቅንጦትና ለድሮን ከዋለ ከላይ የቀረቡት ሁሉ ስኬታማ ሊሆኑ አይችሉም። ኢትዮጵያ ከሌሎች ሀገሮች ምን መማር ትችላለች? ቪየትናም ቀስ በቀስ ግን የማይቋረጥ ለውጥ በማካሄድ ላይ ነች። ቪየትናም ግብርን በማሻሻል ለአርሶ አደሮች የተሻለ የመጠቀም መብት በመስጠት ንግድን በመክፈት የውጭ ኢንቨስትመንትን ከኤክስፖርት ጋር በማያያዝና በሰው ኃይል ላይ በመዋለ ንዋይ ከድህነት ወደ ኤክስፖርት መር ኢኮኖሚ ተሸጋግራለች። የነፍስ ወከፍ ገበያ በ1986 $700 በታች በነበረበት በ2023 ወደ $4500 ደርሷል። ዋናው ትምህርት ገበያ መክፈትን ከተቋማዊ አቅም ከሰው ኃይልና ከኤክስፖርት ስትራቴጂ ጋር ማያያዝ ነው። ለማነጻጸር በ1986 የኢትዮጵያ የነፍስ ወከፍ ገቢ $246 ነበር። ከ40 ዓመታት በላይ በዚህ ዓመት 1081 ደርሷል ተብለናል። እነሱ የሚነግሩንን ብናምንም እንኳን ከቪየትናም ለመድረስ ስንት ዓመታት እንደሚያስፈልገው ለማሰብ ይቻላል። ባንግላዴሽ ብዙ የሰው ኃይል የሚጠቀም ኢንዱስትሪ መስርታለች። ባንግላዴሽ በጨርቃጨርቅና ልብስ ኤክስፖርት ሚሊዮኖችን በተለይም ሴቶችን ወደ ደሞዝ ሥራ አስገባች። ነገር ግን ይህ ልምድ የሰራተኛ ደህንነት፣ ደሞዝ፣ የሥራ መብትና ኢኮኖሚውን ከአንድ ምርት በላይ ማስፋፋት አስፈላጊ መሆኑንም ያሳያል። ሞሪሸስ የተረጋጋ ተቋምና የኢኮኖሚ ልዩነትን ማሻሻል። ሞሪሸስ በስኳር ላይ ጥገኛ የነበረ ዝቅተኛ ገቢ ኢኮኖሚዋን ወደ ቱሪዝም፣ ማኑፋክቸሪንግ፣ ፋይናንስና አይሲቲ የተስፋፋ ኢኮኖሚ ተለውጧል። የፖሊሲ ቀጣይነት፣ የመንግስት የግል ዘርፍ ውይይት፣ ትምህርትና ተለዋዋጭ የኤክስፖርት ስትራቴጂ ዋና ትምህርቶች ናቸው። መደምደሚያ የኢትዮጵያ ችግር መንግስት ወይስ ገበያ በሚል ቀላል ምርጫ አይፈታም። ችግሩ በብዙ ዘርፎች ተጠያቂነትና አቅም ያልተሟላው መንግስትና ውድድር፣ ፋይናንስና የህግ ጥበቃ ያልተሟላለት ገበያ በአንድ ጊዜ መኖራቸው ነው።
ኢትዮጵያ የሚያስፈልጋት ገበያን የሚተካ መንግስት ወይም ከኢኮኖሚው ሙሉ በሙሉ የሚወጣ መንግስት አይደለም። ሰላምን የሚያስከብር፣ ውድድርን የሚጠብቅ፣ ህግን በእኩልነት የሚያስፈጽም፣ በሰው ኃይልና መሰረተ ልማት ላይ የሚያተኩርና ድሆችን የሚጠብቅ አቅም ያለው መንግስት ነው። ኢትዮጵያ የጂዲፒ እድገት ልታሳይ ትችላለች። ነገር ግን እድገቱ ወደ ምርታማ ስራ፣ ወደ ቤተሰብ ገቢና ወደ ድህነት ቅነሳ ካልተለወጠ ህዝቡ አይሰማው። ዋናው መፍትሄ ሰላም፣ ተጠያቂ ተቋማት፣ ስራ ፈጣሪ ኢንዱስትሪ፣ ምርታማ ግብርና፣ ለወጣቶች ተግባራዊ ክህሎትና ድሆችን የሚጠብቅ የማክሮ ኢኮኖሚ ማሻሻያ ነው። እነዚህ ሁሉ የመፍትሄ ሀሳቦች ሊመጡ የሚችሉት ደግሞ በአብይ አህመድ መንግስት አይሆንም። የብልጽግና መንግስት ባህሪው ለሀገር እድገት፣ ለሰላምና መረጋጋት፣ ለዜጎች ዋስትና የሚሆን ሳይሆን ከሀገሪቱ ቀዳሚ የቀውስ ስጋቶች መካከል አንዱና ዋናው ነው። በዚህ ስርዓት የኢትዮጵያ ችግሮች ይፈታሉ ብሎ ማሰብ አይቻልም። መፍትሄው ከዚህ ስርዓት ውድቀት በኋላ አገር ወዳድ፣ ለእውቀት ሽግግር፣ ለህዝብ አንድነት፣ ለሰላምና መረጋጋት የሚሰራ መንግስት ማዋቀር ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።